ብዙ ነገሮች ችግር የሚመጣው ሰው ያለመፈለግ ስሜት ሲሰማው ነው። አንድ የባዮሎጂ ፕሮፌሰር እና አንድ ከ3ኛ ክፍል ያቋረጠ ሰው መናፈሻ ቢሄዱ ሚዝናናው ያቋረጠው ሰው ነው። ማወቅህ ለነጻነት የሆነ መንገድ ካልፈጠረ ባታቅ ነው የሚሻለው። በስነ ልቦና ሰው ራሱን አወቀ የሚባለው ምኑን ሲያቅ ነው? ራሱን ሲያቅ ራሱ ማን ነው? ራሱ ብዙ ነው እኮ። ልጥፍ አድርጎ የሆነ ስም ሰጥቶ ማረፍ እንፈልጋለን። መጀመሪያ በጣም የገባሽ ሰው ማን ነው? ሳይኮሎጂውን አጥንተሽ? ራሴ የምናወጣቸው ቃላቶች እኮ መጀመሪያ ሀሳብ ነበሩ። ከዛ ነው የምናወጣቸው አይደል? ከዛ ነው ቃል የሚሆኑት፣ ከዛ ነው ወደ ባህሪ የሚቀየሩት። ስለ ብዙ ሰው የሚሰማ ሰው በራሱ ወደደም ጠላ ብዙ ሰው መሆኑ አይቀርም። ድሮ ላይ መልቲፕል ፐርሰናሊቲ ዲስኦርደር ነበር የሚባለው። አሁን ላይ ነው ወደ ዲሶሲቲቭ የመጣው። ዲሶሲቲቭ አይደንቲቲ ዲስኦርደር ተባለ። ሶ የፐርሰናሊቲ ልዩነት አይደለም ያለው፣ የአይደንቲቲ ልዩነት ነው ያለው። ጸበል ቦታም ሌላም ቦታም ሲሄዱ ሌላ ሰው ነው የሚሆኑት። ሌላ ማንነት ይነቃል። ታማሚው ለሐኪሙ ሐኪም ቢሆንስ? ስያሜ መስጠቱ ብቻ አይደለም። ማነስ የሚፈልግ ሰው ያለ አይመስለኝም። ኦፍ ኮርስ በሚኖርበት አቅም ባለችው ነገር ማንም ሰው አንተ እዚህ ምድር ላይ በምታስቀምጠው የሆነ ነገር የተለያየን ነው። ማበላለጥ ውስጥ መግባት አይጠበቅብንም። ይሄ መንፈስ አይደለም። ኦኬ የሚፈጥረው ራሱ ሰውየው ጋር ነው። መውደድን መቆጣጠር ሊኖርብን ነው ማለት ነው። አይ እንደ ሳይኮሎጂስት ልበሰፊ ሆነሻል። ዛሬን ከኤልያስ ጋር ጀምረናል። የዛሬዋ እንግዳችን ሳይኮሎጂስት ነች፣ ፕሮዲውሰር ነች፣ የሬዲዮ ፕሮግራም እንዲሁም ሆስት ነች። ፌቨን ተክላይ አብራናለች። ፌቨን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ በጣም። ቀለል ካሉ ጉዳዮች ለመጀመር እሞክራለሁ በተቻለኝ አቅም። የአንቺና የሳይኮሎጂ ትውውቅ ምን ጋር ነው የሚጀምረው ከሚል ጉዳይ ብንጀምር ደስ ይለኛል። ከትምህርት በፊት ነው ወይስ? ሳይኮሎጂ የሚባል ጉዳይ የት አወቅሽው? የት ሰማሽው? ቃሉን አላውቀውም ነበር። ሳይኮሎጂ የምትለውን ቃል አላውቃትም ነበር። ግን ልጅ እያለሁ ጀምሮ በቃ እንደዚህ አይነት ጉዳዮች ከኢሞሽን ጋር የተያያዙ ጉዳዮች ላይ መስራት እንደምፈልግ አውቅ ነበር። ከዛ እያለ ሲመጣ ይመስለኛል 9ኛ ክፍል አካባቢ ኦልሬዲ ስሙን አወቅኩት በሰዎች ምናምን። ከዛ በፊት ሳይንቲስት ነው መሆን ፈልገው ምናምን አይነት ነገሮች ነበሩ። ጀስት ምርምር ላይ ነው መስራት ፈልጌ የነበረው። ልክ ሳድግ ነው የሚባለው። በቃ በደንብ ሳቅ ሰዎች ላይ መስራት እንደምፈልግ አወቅኩኝ። ከዛ ስሙን አላውቀውም፣ ግን የሰዎችን ባህሪ ማጥናት፣ ሰዎች ላይ መስራት፣ የሚያዝኑ፣ የሚደሰቱ፣ የሚቸገሩ እንደዚህ አይነት ጉዳዮች ላይ መስራት እንደምፈልግ አወቅኩ። ሳይኮሎጂስት የምትለዋን ቃል ሳቃት። በቃ ሳይኮሎጂስት ነው መሆን ፈልገው ወደሚለው ገባው ማለት ነው። 9ኛ ክፍል ይመስለኛል። በጣም እርሊ ነው። አሁን ይሄ እድሜ ማለት ስለ ሰው ስሜት ግድ ለማለት በጣም ስልሽ ለራሱ ሰው ስሜቱን አጣጥመው አንድ ልጅ ስሜቱን አጣጥመው ያልጨረሰበት ገና ታይም ነው ይመስለኛል አይደለም? አዎ። እንዴት ስለ ስሜት ግድ ሰጠሽ ብዬ ነው በዛ ጊዜ። ኦብዘርቨር መሆን ነገር እንደዛ አይነት ነገር ነበረብኝ ከድሮም። ይሄ ያለ አይደል ሰውን አይቶ ከፍቶታል ወይ ደስ ብሎታል ወይ እያስመሰለ ነው ምናምን የሆነ ሳትማሩ በፊት ትምህርቱን በቃ በተፈጥሮ የተሰጠ ነገር እንደሆነ ነው የሚሰማክ። ከዛ ግን ሳይንስ መሆኑ ምናምን ሲገባ ነው በደንብ ሀምብል እየሆንክ የምትመጣው። እሷ ነገር ነበረችኝ ከድሮ። ከፍ እያልኩኝ ስመጣ ግን ያው ሀምብል ሆንኩ። ሰዎችን ለመረዳት ነው ወይስ አንቺ ሰዎች የሚረዱሽ አይነት ነገር ስላልሆነ ከራስሽ ተነስተሽ ነው ወደዛ ስሜት ሄድሽ? ሁለቱም መሰለኝ። ብቻውን አይመስለኝም አንዱ። ሰዎችን መረዳትን በጣም ፈልጋለሁ። እኔም በጊዜው በሰዓቱ አሁን ልጅ እያለሁኝ የማነሳቸውን ሀሳቦች በደንብ የሚረዳ ሰው አላገኝም ነበረ። ሶ ይሆናል አይደለ ከሱም ጋር ያያያዝኩኝ ይመስለኛል ወደዚህ የመጣሁት። መጀመሪያ በጣም የገባሽ ሰው ማን ነው? ሳይኮሎጂውን አጥንተሽ? ራሴ። እውነት ራሴ መጀመሪያ ራሴ ነው። ምን አገኘሽበት? እንዴት ነው ስጀምረው ሁሉን ነገር ኢንኮንትሮል ማድረግ መፈለግ አይነት ነገር የለም። በቃ ሳይኮሎጂስት ሲባል እንደ ማጂሺያን ነገር ነበር መሰለኝ ማስበው። ኤቭሪቲንግ እንደሚያውቅ ማዘን ከፈለኩ ማዘን፣ ይሄ በቃ ኦን እና ኦፍ ማድረገው አይነት ነገር እንደሆነ ነበር የሚሰማኝ።
ከዛ ግን ከገባሁ በኋላ በቃ በደንብ ሳቀው ከራሴም አልፎ የሰዎችን ባህሪ አንደርስታንድ ማድረግ እንደሆነ እየገባኝ መጣ እንጂ መጀመሪያ ከባድ ነበር። አንቺ በጣም በተደጋጋሚ ቆይተሽበት የነበረው ኤሪያ ምንድነው ለማለት ነው? ከባህሪ ከዲስኦርደርም ሊሆን ይችላል ኦርደር ሊሆን ይችላል የቆየሽበት ኤሪያ አለ አንቺ? የቆየሁበት ኤሪያ ባይሆን እንኳን በጣም በቃ ዲፕሊ እንዴት ብዬ በደንብ አለ አይደለ ፍላጎቱ ሞር ኢንትረስቱ ያለኝ ዲሶሲቲቭ ፐርሰናሊቲ ዲስኦርደር ይባላል። የተለያዩ ማንነቶች በአንድ ሰው ውስጥ የሚታይበት ነውና ምናልባትም በጣም ይሄ ሞር ማወቅ እንድፈልግ ስለዛ ጉዳይ ያደረገኝ ብዬ ማስበው ትንንሽ ምንላቸው እኛ ሐሳቦች አሉ። የሆነ ሰው ጥሩ ነው ከዛ ዝም ብሎ ይለዋወጣል፣ የሆነ ሰዓት ላይ መጥፎ ሰው ይሆናል፣ የሆነ ሰዓት ላይ ይደሰታል፣ የሆነ ሰዓት ላይ ይናደዳል ምናምን የምንላቸው ነገሮች አሉ። የምር ደግሞ ይሄ ዲስኦርደር ራሱን የቻለ በራሱ እንትን ውስጥ በራሱ ዛቢያ ውስጥ የሚኖር ሰው ከዛ ራሱም ሰውየው የማያውቀው እዛ ውስጥ እንዳለ የማያውቀው ከልጅነት በአብዛኛው ጊዜ ከልጅነት ቀውስ ነው ይነሳል ተብሎ የሚታሰበው እሱ ነገሩ ይመስለኛል የበለጠ እንደወደው ያደረገኝ የበለጠ እንድገባበት የሆነ ማወቅ እንድፈልግ ያደረገኝ ማለት ነው። እዚህ ብዙ አላየሁም አልሽኝ ይሄን ኬዝ? አዎ የሆነ ጊዜ በፊልም ነው በአካል ነው ያላየሽው? በአካል በፊልምማ ስፔሻሊ የውጭ ፊልሞች በጣም አሉ ይዟሉ አይደለ? በአካል እንትን አማኑኤል ሆስፒታል ጠይቀን ነበር አንድ ዶክተር ሬር ኬዝ ነው ግን አለ ነበር ያለን። እንደዚህ ለሌሎች ጉዳዮች ስንሄድ ትምህርት ላይ ያለሁኝ ጠይቄ ነበር ይሄን ጥያቄ አለ የለም አይደለም ግን በጣም ሬር ነው ከስንት አንድ ነገር ነው የሚያጋጥመው። ማንነት ሆኖ ነው አብሮት የሚኖረው ከዛ ሰው ጋር። ግን የተለያዩ ሰዎች አይደሉም። አሁን ምናልባትም ይሄ ሚስ አንደርስታንዲንጉን የሚፈጥረው ድሮ ላይ መልቲፕል ፐርሰናሊቲ ዲስኦርደር ነበር የሚባለው። አሁን ላይ ነው ወደ ዲሶሲቲቭ የመጣው። ዲሶሲቲቭ አይደንቲቲ ዲስኦርደር ተባለ። ሶ የፐርሰናሊቲ ልዩነት አይደለም ያለው የአይደንቲቲ ልዩነት ነው ያለው። ወይም ደግሞ አንድ ሰው ውስጥ ሆኖ የተለያየ ማንነት ነው እንጂ እዛ ሰው ውስጥ የተለያየ ሰው አለ አይደለም። በጣም ክሎዝሊ ካልታየ ግራ ያጋባል። ግን ያን ነገር ለክላሪፋይ ለማድረግም ይመስለኛል አሁን ወደ ዲሶሲቲቭ ፐርሰን አይደንቲቲ ዲስኦርደር ወደሚለው የመጣው ማለት ነው። ሰውን አሁን ሲቹዌሽን ይቀያይረዋል። ሰው የሁኔታ ባሪያ ነው አይደል? ሁኔታ ይቀያይረዋል የሰው ልጅ ሁሉ። በጣም ትሁቱን የሃይማኖት ሰው ሌባ ሊያደርገው ይችላል። በጣም ጨካኝ የተባለው ሌባ ደግሞ ምናልባት ሚስቱ ጋር ሲሄድ በፍቅር የሚሞት ሰው ሊሆን ይችላል። እና ይሄ ሰው ከዚህና ከዚህ ሲታይ በጣም የተለየ አንጻር ነው። ልክ አሁን ካሜራዎቹ እንደሚቀርጹት አንግሉ በተቀያየረ ቁጥር የሰው ልጅ በጣም ብዙ ማንነት ይኖረዋል። ይሄ ኬዝ ነው ወይስ ሌላ አሁን የምትይኝ ኬዝ አለ? ቅድም እንዳልኩት የሆነ ሰው ጥሩ ሰው ነው ከዛ መጥፎ ይሆናል ምናምን የሚሉትን ጉዳዮች ሳይሆን ያም ሰው የማያውቀው ለምሳሌ አንተ የሆነ ሰዓት ላይ ጥሩ ሰው እንደነበርክ ነው የምታውቀው። አልገባበትም ብለህ የምታስበው የሆነ ሲቹዌሽን ውስጥ ራስን ታገኘዋለህ። ያ ነገር ሊያስደነግጥ ይችላል። ግን ያንተ ትክክለኛው ማንነት ያውቃል። እዛው ስትገባ አዌር ነው ማለት ነው፣ እያወቀ ነው። ይሄ ዲሶሲቲቭ አይደንቲቲ ዲስኦርደር ግን አያውቁትም። የሚያውቁት ነገር የለም። ሌላኛው ባህሪ ሲወጣ ሌላኛው ማንነት ሲወጣ ይሄ ትክክለኛው ማንነት የሚያውቀው ነገር የለም። ያኛው ኦሬዲ ዴድ ነው፣ በቃ ሎክዶ ነው። ያኛው ኦሬዲ አንኮንሺየስ ነው። ይሄኛው እንትን ይላል አክት ያደርጋል ማለት ነው። ይሄኛው ሲጠፋ ያኛው ምናልባት 3ም 4ም ከዛም በላይ ሊሆን ይችላል። ይሄ በሀገራችን አሁን ስታንዳርድ ካየ ነው ፊልም ነው የሚቀርበን ብዬ ነው እንደዚህ አይነት ጉዳዮችን ለማየት ማን ያዘዋል ያልኩ ለዛ ነው። እሱ ላይ ያው 2 ብቻ ወራሱ ማንነቱና አንድ ተዳባይ ስብዕና ነው ያየ ነው እዛ ላይ። ሶ ያ በራሱ ራሱን የቻለ ሰው ነው። ዋናው ሰውዬ የሚያውቀው ነገር የለም አይደለም። ልክ እንደዛ ነው። በቃ ትክክለኛው ዋናው ሰው የሚያውቀው ነገር የለም። ይሄ ማንነት መች እንደተፈጠረም ምናምን በኋላ ላይ ነው አዌር የሚሆነው። ለዛ ነው ከባድ የሚያደርገው ጉዳዩን ህመምን ስለማታውቀው። ከንትን ጋር አሶሼት አደረገብኝ። አሁን ሰዎች ጸበል ቦታም ሌላም ቦታም ሲሄዱ ሌላ ሰው ነው የሚሆኑት። ሌላ ማንነት ይነቃል።
እሱን ሀበሻ መንፈስ ይለዋል፣ ህመም ይለዋል፣ እርግማን ይለዋል ምናምንና አሁን ሳይኮሎጂ በእንግሊዘኛ አሳምሮት ነው እሱ ኬዝ ነው ወይስ ሌላ አለ ልልሽ ነው? ያው ሳይኮሎጂ ሳይንስ አይደለ የተጠና ነገር ነው። ከዛ ተጠንቶ ደግሞ የሆነ መጨረሻ እንዳለው እርግጠኝነትን የያዘ ጉዳይ ነው። ስለዚህ ከሃይማኖት ጋር ስናገናኘው ያው መንፈሳዊ ለሆነ ሰው ስፒሪቹዋሊቲ ላይ ላለ ሰው ከዛ ጋር ሊያገናኘው ይችላል። እንደ ማህበረሰብ ይመሳሰላሉ። ግን ልክ ነኝ ማለት ነው? ይመሳሰላሉ ማለት አልችልም። እኔ በእኔ ሀሳብ የሚመሳሰሉ አይመስለኝም። ምክንያቱም እንዳልከው መንፈስ ነው። ሃይማኖት ላይ ስንሄድ መንፈስ ነው አይደለ? የምታየው ይሄ የተጨበጠ ነገር የለም ወይ? መነሻውን መንፈስ ሲናገር ነው የምንሰማው። እንዲሆኝ እንዲያድርጊያት እንደዚህ አድርጌው ምናምን አይደለ? ይሄ መንፈስ አይደለም። የሚፈጥረው ራሱ ሰውየው ጋር ነው መፈጠሩ። ይሄ የሚወለደው ይሄ ማንነት ከተፈጠረበት ያልጠበቀው ህመም ነው። አሁንም ማን ያዘዋል ጋር ልምጣልና ያቺ ተዳባይ የምትባለው ማንነት የተፈጠረችው መች ነው? አይኑ ያየ ሚስቱ ስለተገደለች ነው። ስለዚህ ምንም ማድረግ አለመቻል አለ። በጣም የሚወደውን ሰው በዛሽ ቅጽበት ማጣት፣ ድጋሚ አለመገናኘት፣ እሱ ስሜት ነው ይሄን የሚፈጥረው። ስለዚህ ቀጥታ አይምሮ ምን ያስባል? ይሄን ሰውዬ በህይወት እንዲቆይ ለማድረግ ይሄን ሚሞሪ ማጥፋት አለብኝ። ያን ሚሞሪ ለማጥፋት ሌላ አዲስ ማንነት ይወልዳል ማለት ነው። ጭካኔ የተሞላበት የተበደለ። ስለዚህ ብዙ ጊዜ በደል ነው መነሻቸው። በተጠኑ ጥናቶች ላይም አብዛኛውን ቻይልድሁድ ትራውማ ወይም ደግሞ የልጅነት የስሜት ቀውስ ነው ይፈጥራል ተብሎ የሚታሰበው። ግን ያው ማን ያዘዋል ላይ ኦልሬዲ ትልቅ ሰው ሆኖ ነው ያ ነገር ሀፕን ያደረገው። በዛች ቅጽበት የምትፈጠረው እንዴት ነው ሙሉ ለሙሉ ከፍላጎትም ከፈቃደኝነትም ውጪ የሆኑ ጉዳዮች ሲፈጠሩና ምንም ማድረግ አለመቻል እዛ ጉዳይ ላይ ይሄ ይመስለኛል ጉዳዩን የሚፈጥረው። ሰው ልዩነት አለው ወይ? ያው በደንብ እኛ ሀገር የበደል ትንሽ አለ ብዬ አላምንም። አሁን የምትንኪዮስ ለመፍጠር የሚያንስ በደሎች የሉም ብዬ አላስብም በልጅነት ውስጥ። ምን ልልሽ ነው የፈለኩት? ፈረንጆች እያንዳንዱን ጉዳይ ህመምና ኬዝ የሚያረጉበት ሲሊ ጉዳዮች አበሻ ልጅነት ውስጥ ቢደመሩ ሌላ ማንነት መፈጠር ነበረበት ብዬ አምናለሁ። እኔ ጭንቅላቴ ስንት ኩርኩም እንደተቀበለ ነው ያውቃለሁ። ገብቶሻል? ስንት ስድብ፣ ስንት መጻየፍ ከኢኮኖሚ አንፃር ከምን ማለት ነው። አሁን ከቅርብ ጊዜ ወዲህ ምን እያየሁኝ እመጣለሁ? እነዚህን በደሎች ተንተርሰው ሰዎች ሁሉ የትራማ ባለቤት እንደሆኑ የሆነ ህመም የሆነ ኮዝ ባለቤት ናቸው ሰዎች ሁሉ። ቪክቲሚቲ በዚህ ነገር ስለተነካው እንዲህ አይነት ሰው ሆኛለሁ የሚል አንዳንዴ ወጣ ብዬ እንኳን ሳይ በጣም ትንንሽ ልጆች ምናምን ሲጋራ ይዘው ምናምን ለምንድን ነው ምናምን ስትያቸው ላይፍ ቤተሰብ ምናምን ብለው ትራማ የሚመስል ኢሹ ያነሱልሻል። ሁሉን ነገር ህመም የማረግ ሁሉን ነገር ደዌ የማረግ ነገር አይታይሽም ወይ በዚህ ዘመን ከፈረንጆቹ አንፃር? ምክንያቱም እነሱ ሲገላመጡ ራሱ ትራማ ነው ሊሉ ይችላሉ። አግኝተሽን ከሆነ ከኖሩበት ስታተስ አንፃር ወይም ደግሞ ለአንድ ቀን ቤቱ ቢዘጋበት የሆነ መኝታ ቤት ውስጥ ምናምን የዘላለም ትራማ ምናምን ሊሆንበት ይችላል ልጁ። ወይም አሁን ቅርብ ጊዜ ደግሞ ጭራሽ ሶሻል ሚዲያ ላይ ፖስቶ እንትን ካላለ ወይ ኢንጌጅመንቱ ከቀነሰ ምናምን ሰዎች ይጠሉኛል የሚል ከራስ ጋር የተያያዘ ትራማቲክ መሆን ምናምን አለ እነሱ ጋር። ያበሻ ጫንቃ ሰፊ ይመስለኛል እንዳንኖር። በጣም ቻይ ይመስለኛልና ከሳይንሱ ጋር አይጋጭብሽም ወይ? እንዴት ነው እንዳልከው ስያሜ በስቷል። ግን በጣም ኬርፉል ልንሆን የሚገባን እንደዚህ አይነት ጉዳዮች ላይ የምር ያህ ነገር ጎርቶት በዛ ነገር ተሰብሮ የቀረሰው አለ። አሁን እንዴት እየሆነ ነው? በቃ ትንሹንም ትልቁንም ነገር ከእንደዚህ አይነት አሁን አንተ ካልካቸው ጉዳዮች ጋር ማያያዝ አለ ይመስለኛል። ስያሜ እንወዳለን። አሁን እየተረዳሁት የመጣሁት ነገር የሆነ ነገር እርግጠኝነት እንፈልጋለን። የሆነ ነገር ነው ብሎ ልጥፍ አድርጎ የሆነ ስም ሰጥቶ ማረፍ እንፈልጋለን። እና ሁሉም ጉዳዮች ከስሜት ቀውስ ጋር ወይ ከስነ ልቦናዊ ጉዳቶች ጋር ላይገናኙ ይችላሉ። ለዛ ነው የምልህ እንደየሰው ይለያያል። እኔ አሁን ይሄን ጥያቄ ልመልስልህ የምችለው እንደማየው ሰው ነው። አይቼ አይ ልል እችላለሁ። ምክንያቱም እንዳልከው ከስያሜ ጋር የተያዙ ጉዳዮች ቶሎ ብሎ ራስን ከራስ ላይ ማውረድ ማቅለል ስለምንፈልግ የምናረጋቸው ነገሮች ሊሆኑ ይችላሉ። ግን ደግሞ በዛው ልክ በጣም ብዙ ሰው
በዛ ጉዳት አልፏል በዚህ ጉዳት ስላለፈ ጥንቃቄ ማድረግ ያለብን ኢንዲቪጁዋል የሆኑ ሰዎች ላይ ነው በግለሰብ ደረጃ ነው ይሄን ማየት የምንችለው ልልፈልጌ ነው ለምንድን ነው ያነሳብሽ በጣም ፎቶ የሚፖስት ሰው ምናምን ናርሲሲስት ምናምን ተብሎ ሲሰየማ ያለው ማለት አልገባኝም የሆነ ሰዎች ወንዶች ምናምን ፈልገዋት አልፈልግም ያለች ሴት ምናምን በጣም እንትን ኦቨር ኮንፊደንት ምናምን ብቻ አለው በቃ ለምን ኖረው ኖሮ ሁሉ የሆነ ስም ካታጎሪ ማለት ነውና ያድነናል ወይ ካታጎሪ መደራረጋችን ያድነናል ወይ በፍጹም አያድነን ግዴታ አሁን ስናየውም እኮ ኃላፊነት መውሰድ አለብህ ዞሮ ዞሮ ኃላፊነት ግዴታ ነው ምንም ነገር ያለ ሪስክ አይመጣም አይደለ ስለዚህ የሆነን ጉዳይ መርጫለሁ ስትል ከሱ ጋር ተያይዞ የሚመጣ ሪስክም አለ ተወስዷል እንዴት ነው ማጣትም ሪስክ አለው ማግኘትም ሪስክ አለው ጎበዝ መሆንም ሪስክ አለው ሰነፍ መሆንም ሪስክ አለው ስለዚህ ለራሳችን ይሄኔ እንደዚህ ነኝ እያለን ስያሜ የምንሰጣቸው ጉዳዮችን በጣም ማየት የሚያስፈልገን አያድነንም ስያሜ መስጠቱ ብቻ አያድነንም ማየት መመልከት ኃላፊነት መውሰድ አለብን ቀደም ያልከው ነው ቪክቲም ማይንድ ሴት አለን የሆነች ነገርን እንዲህ ስለሆንኩኝ ነው እኮ በቃ እኔ እንዲህ ስለተፈጠረብኝ ነው በየግል እነዛ ሰዎች መታየት አለባቸው ብዬ ባስብም ምክንያቱም እኔም በሆን መታየት አለብኝ የኔ ጉዳይ መታየት አለበት ጉዳይ ሲታይ ነው ቪክቲም ሜንታሊቲ ያለኝ ሰው ልሁን ወይ ደግሞ የምርም ችግር ውስጥ ያለው ሰው ልሁን የሚለየው ግን ሁለቱንም በሆን ኃላፊነት መውሰድ አለብኝ at the end of the day እሺ ብዬ ቤቴ ከተቀመጥኩ ያው ተቀመጥኩኝ ነው እና በዛ ወይ ነው መታየት ያለበት ብዬ ነው ማስበው እኔ ሳልድን ሰዎችን ማከመበት መንገድ መልሶ ራሴን ስለሚያጋጭኝ የዳነ ነው ወይ ያከመ ያለው ጤነኛ ስለሆነ ማከም ያለበት ማለት ነው ስነ ልቦናው ላይ ማንን ነው የሚያየው እኔ አንዳንድ ስቶሪዎች ሁሉ ጽፋለሁ ራሱ ታማሚው ለሐኪም ቢሆንስ ኦኬ ገብቶሻል ሐሳቤና ሁሉ ስለ ሳይኮሎጂ በጣም ጠንቅቆ ንባቦች ያሉት ሰዎች የዳነ ሰው ነው ወይ ሂል ያረገ ሰው ነው ወይ ልልሽ ፈልጌ የመጀመሪያ ጥያቄው ያ ነው ያ ሰው ራስ ጋር የሚመለስ ጥያቄ ነው የሚሆነው ሰው ሳይኮሎጂ ከተማረ በኋላ የሰዎችን ባህሪ ነው አይደል የሚያጠነው ከዚህ አዘንድ ኦፍ ተደ የሰዎችን ችግር ልቅረፍ ነው አይደል መጀመሪያ ራሴን ችግር መቅረፍ አለብኝ እኔ ጋር ያሉትን ጉዳዮች ዲል ማድረግ አለብኝ ከዛ ከነዛ ጉዳዮች ጋር ሰላም ፈጥሬ ነው መውጣት ያለብኝ ከዛ ነው ሰው ማየት የምችለው ገባክ ካልሆነ አይሆንም ያልከው ነው ምንም ራሱን ያላከመ ሰው ሌላ ሰው ማከም ይችላል ብዬ አላስብም ለዛ ነው ራስ ጋር ያሉትን ክፍተቶች ማወቅ አለብህ ማወቅ ብቻ አይደለም አዎ ይሄ አለኝ በቃ ግን አሻሽለዋለሁ ለራስ እድል መስጠት የለም በዛ ውስጥ እየኖርክ ከዛ ኢምፐርፌክት የሆነ ማንነት አለን ፐርፌክት አይደለንም እሱን ነገር ይዘው መውጣት መቻል አሁን እኔ በጣም ፐርፌክሽኒስት ነበርኩኝ ኦኬ በጣም ይሄ ፍጹማዊ ነው የሚባለው አይደል በአማርኛ ፍጹምነትን መጠበቅ የሆነ ነገር ላይ በቃ ከ0 100 ነው መግባት የምፈልገው መሀል ላይ ያለው ነገር አልፈልገውም ስለ ወደ ውስጥ ችግር የለም እየታዩ እነዛ ነገሮች መሞከር መታገል ምናምን አልፈልገውም ይሄ ፐርፌክሽኒስት የሆነ ባህሪን መለወጥ መቻል አለብኝ ዲል ማድረግ አለብኝ በጣም ብዙ ኢምፐርፌክት ከሆኑ ሰዎች ጋር ነው የምገናኘው እኔም ኢምፐርፌክት ነኝ ሰው ስለሆንኩኝ ፍጹም ስላልሆንኩ ማለት ነውና ከራስ ጋር ዲል ማድረግ ካልጀመርክ እንደነዚህ አይነት ጉዳዮች ላይ እድል መስጠት ለራስ እድል መስጠት ለራስ እድል ሲሰጥ ለሰውም ትሰጣለህ በቃ እኔ እንዲሆንኩ ሲሉ አንደርስታንድ ታረጋለህ ግን አንተ ጋር ሸፍነ ያስቀመጥካት ነገር ከሆነች ምንስ ብለህ ነው የምትመልስላቸው ዝም ብሎ ቲዮሪ ማነብንም ነው የሚሆነው ሶ በጣም ፕራክቲካሊ ራስህ ላይ አፕላይ ካረክ በኋላ ከኖርከው በኋላ ከዛ ነው መውጣት ያለበት ብዬ ነው ማስበው ያ እንደ ሳይኮሎጂስት ልበሰፊ ሆነሻል አሁን አዎ ይመስለኛል ልጅ ዓለምን የምትረጂበት መንገድ ትንሽ ተለውጧል ወይ ኦፍ ኮርስ አዎ እንትን የሆንኩኝ አሁን ሳይኮሎጂ ላይ በዋናነት እስቲ ከቲዮሪ ውጪ ምንድነው የገባኝ ምንድነው የተማርኩት ያልኩኝ ስመጣ ከራሴ ጋር ያቀራረበኝ የመጣው ነገር አክሰፕት ማድረግ መቀበል እንዲሁ መቀበል የለም ለዛም ይመስለኛል ሰዎች አሁን ከሃይማኖት ጋር ይጣረሳል ሲሉ
መጀመሪያ ሳይኮሎጂ መማር እንደምፈልግ ምናምን በጣም ሳወራ ሰው የሚለኝ ሃይማኖትሽ እንዳያስትሽ ነው። ከሃይማኖት ግን ምናምን ነው የምባለው። አላቅም ምናልባት አንደርስታንዲንጋችን ይለያያል እንደ ሰው። እኔ ግን የገባኝ በጣም ተቀባይ ነው። ባንቺ አረዳድ የአብዛኞቻችን እኛው መሀል ስለሆንሽ ብዬ የአብዛኞቻችን ፕሮብለም ምን ሆኖ አገኘሽው እኛ መሀል ስትኖሪ? ኢጎ በጣም ኢጎ አለ አይደል? ያለ ኢጎ መኖር ይቻላል? የትኛውን ኢጎ? ምን አይነት? በምን ልክ? እንግዲህ እሱን አንቺ አስረጅ ስለተማርሽ። ትምህርቱ ላይ ሳይንሱ ላይ ያለው ኢጎ ትንሽ ከዚህ ወጣ ይላል። በእርግጥ ግን ሰዎች እንደ ማህበረሰብ የተረዳውት ነገር ቶሎ ብሶት የሚለን ኢጎ ስላለ ይመስለኛል። በቃ ያልገደልናት የሆነች ኢጎ አለች ምንም ቢሆን አይነት ነገርና ሃምብል መሆን ጤነኛ ከሆነ ቤዝ ጤነኛ ከሆነ መሰረት ሲነሳ ጥሩ ነው። ይሄ ሃምብል ለመሆን ብቻ ሃምብል መሆንም ልክ አይደለም። ምክንያቱም ሃምብል ነኝ እያሉ በራሱ ኢጎን ሳቲስፋይ ማድረግ ስላለ ግን ኮምፕሊትሊ አንዳንድ ነገሮች ላይ በጣም ኢጎይስቲክ እንደሆነ ነው የሚያሳዩ። ያልቻልነውን ነገር አትችሉትም ስንባል ምን እናደድ ከሆነ ኢትስ ኢጎ። ያልቻልኩትን ነገር ጤናማ በሆነ መንገድ እንደማልችለው ብትነግረኝ እንዴት እንደሚሞከር ብታሳየኝ ብሞክረው በቃ ያ ነው። ግን ትንንሽ ጉዳዮች ላይ እንኳን በጣም ኢጎይስቲክ ነን። እንዴት እንዲለኛል ብለን የምንናደድባቸው ነገሮች ላይ ጊዜ ወስደን ብናይ ሜቢ እኮ እውነቱ ሊሆን ይችላል፣ ሜቢ እኮ እውነቱ ሊሆን ይችላል፣ እንዲኮ ይሆናል፣ እንደዚህ ማድረግ ሊሆን ይችላል የሚሉ ሀሳቦች ማምጣት እንችላለን። ግን መጀመሪያ ላይ የሚነሳው ኢጓችን ነው። ስራ ቦታ ላይም ሌሎች ግንኙነቶች ላይም ሳይ ለምን እኔ የሚል ጉዳይን ግፍትር አድርገው ወደ ሰው ለማድረስ መሞከር እንደሱ አይነት ነገር በጣም ኖቲስ አድርጌያለሁ። ራሴም ላይ ሊሆን ይችላል ሰዎች ላይም እንደ ማህበረሰብ ግን እሱን ኖቲስ ያደረኩ ይመስለኛል። ኢጎይስት ያልሆነ ማህበረሰብ አለ በንባብሽ? እንትኖች በጣም ኢጎ የላቸውም ምትይ ለምን ለማህበረሰብ ሰጠሽው ብዬ ነው። የዓለም አይሆንም ያየሽብን ስላልከኝ ነው። እማቀውና ከማቀውና ማወራው ኢትዮጵያዊ ነኝ፣ ሀበሻ ነኝ፣ የማቀው ሀበሻን ነው። ስለዚህ ከኖርኩበት ማህበረሰብ ብዬ ነው መነሳት የምችለው፣ እርግጠኛ መሆን የምችለው ሁሉንም እያንዳንዱን ሰው ባልን እኔ ካየሁት እኔ ከኖርኩበት ብዬ ነው ማንሳት የምችለው እንጂ ሁኖስ ህንዶች በጣም ኢጎይስቲክ ሊሆኑ ይችላሉ ወይ አላውቅም። ያልገደልናት ኢጎ አለች አልሽኝ ቅድም ነው። ኢጎ መገደል አለበት እንዴ? መኖሪያችን አይደለም እንዴ? ለምን አልክ እኮ ላይክ ለምሳሌ ከሆኑ ሰዎች ጋር ምን እንነጋገረው ይሄን ፎርም የያዝ ነው መኖሪያ ማለት መከበሪያችን፣ መነጋገሪያችን ምናምን ኢጎአችን የሚያመነጫቸው ነገሮች ናቸው አይደል? ኢጎ በራሱ የሚሰራበት መንገድ አለ ብዬ አስባለሁ። ተሰርቶ ነው አይደል? መቼም ወርዶ ምናምን አይደለም። ኦፍ ኮርስ ተሰርቶ ነው። ከልምድ ከኑሯችን ነው የሚሰራው ብዬ ነው ማስበው። ስለዚህ ሰዎች ይሄ ያኖረኛል ብለው አንድ ኢጎ ይሰራሉ፣ ወይም ኢጎ ራሱን ይሰራል። ይሄ ነው የሚያኖረኝ እዚህ ህዝብ ውስጥ ብለው ይሰራል አይደለም? ምንድነው ስህተቱ? ያንን ከገደለማ ማን ያኖረዋል? ምናልባት ይሄኛው ጉዳይ ልልምጣልና ለኔ አሁን እሱ ባውንድሪ ነው። ባውንድሪ ማስመር አለብን፣ ወይም በአማርኛ ድንበር ነው የምናሰምረው ከሰዎች ጋር ሊያግባባን የሚችለው ነገር። አሁን በኔ ፐርስፔክቲቭ ከሳይንስም ስፒሪቹዋል የሆኑ ነገሮችን በጣም ስለሚስቡኝ ከስፒሪቹዋሊቲም ከሳይንስም ነው ለራሴ ኑሮ አፕላይ ላደርገው የምችለው። እንደዛ ነው። አንዱን ብቻ አንዱን ጥግ አይደለም። ሶ ኢጎይስቲክ ከመሆን ባውንድሪ ድንበር አስምሬ ህይወቴን ብኖር ይቀልልኛል። በጣም ባውንደሪ ኢጎ አይሆንም ወይ? አይሆንም። አሁን ቃላቱን ቀያይረን ሜቢ ድንበር ማስመሪያ እንዳትመጣብኝ ከዚህ አልመጣብህም መሰለኝ። ኢጎ ምንድነው ታዲያ ስራው? ይሄን መጠበቅ አይደለም ወይ? አይደለም። ኦኬ ኢጎ ሲሆን ፌር መሆን አይመጣም እኮ። አሁን ድንበር ላይ ፌር መሆን አለ። ከዚህ ካለፍክ የኔና አንተ ግንኙነት ችግር ውስጥ ሊገባ ይችላል። ከዚህ እንዳታልፍ የምፈልግበት ምክንያት አለኝ። ይሄ ማንነቴ ነው አይደለ? እሱን ያለው ማን ነው? ከዚህ ወደዚህ የኔ ነው ብሎ ራሱ ነው። ያ ሰው ነው ባውንድሪን የሚያሰምረው። ያ ሰው ነው እኮ። አንተ ኮንክ አንተ፣ እኔ ኮንክ ያ ለምሳሌ እንትን ካልሽኝ እከፋለሁ ይላል። እንደዚህ ያንን ነገር ከተደራረግን እከፋለሁ ወይ እንጣላለን እላለሁ። ያ ነገር እንደሚያስከፋኝ
ያወቅኩት ኢጎ ስላለኝ ነው። ኢጎዬ ነው የተከፋው። ማንነትን የተከፋው ኢጎን ስንል እኔ ኢጎን በተረዳውበት መንገድ ልግለጽልህ። ኢጎ ፌር አይደለም። ፌር አይደለም ስልክ በቃ ይሄ ነው ማን ስለሆነ ነው እኔን የሚናገረኝ ነው ማን ስለሆነ ነው እኔን የሚናገረኝ የሚለው ሐሳብ ለኔ ኢጎ ነው። ኦኬ የተናገረ ከማንነት ጋር የተያዙ ጉዳዮች ላይ ሆን ይችላሉ። የሆነ ሐሳብ አጋሽቷችሁ ሊሆን ይችላል። ሰው ኢጎይስቲክ ሲሆን እንዴት እኔን ይላል። ያም ሰው እንዴት እኔን ማለት እኮ ይችላል አይደለ? ይሄ ራስን ከሌላ ሰው በጣም ለይቶ የተጠራቀመች የሆነች እኔ ከሆነ ሰው እበልጣለሁ የሚል ስሜትን የያዘ ነገር ነው ኢጎ ሲሆን። ባውንድሪ ግን እንደዛ አይደለም። መስመር ነው ማሰምርልህ። ከዚህ ባታልፍ ጥሩ ነው። የኔ እናንተ ግንኙነት እንዲቀጥል ከፈለክ ከዚህ ጋር እንዳታልፍ። ምክንያቱም ያ ነገር እኔን ይረብሸኛል፣ እኔን ይጎዳኛል። ስለዚህ ፌር ነው። የኔ መጎዳት አንተን አያስደስትም። ስለዚህ ይሄ ነው ያው ኢጎ ሲሆን አንተ ተጎዳ እኔ ልጠቀም አይነት ነገር አለው። ፌር አለመሆን ነገር አለው። ካልሽው ጋር አሁንም ለመነሳት እበልጣለሁ የሚል ተውት ከሁሉም ሰው እበልጣለሁ የሚል ተውት አይ ቲንክ ስንኖርም ስትራክቸራችንም ምኑ ማነስ የሚፈልግ ሰው ያለ አይመስለኝም። ኦፍ ኮርስ በሚኖርበት አቅም ባለችው ነገር ማንንም ሰው የራሱ ነገር አለው። ኢቭን ወንጀለኛ እንኳን ወንጀለኛ እስኪባል ድረስ ወንጀለኛ ማለት አትችይም አይደለም? ማለት ፍርድ ቤት እስኪወስን ድረስ እንኳን አትችይም። ገሎ ሊሆን እኮ ይችላል፣ ደፍሮም ሊሆን ይችላል። ግን ፍርድ ቤት ውስጥ ካልወሰነ ድረስ ግን ያን ሰው ከሌ ብሎ ወንጀለኛ ማለት መብት የለውም። የሰው ማለት ነው በህጉ። ማነስ የማንፈልግ ከሆነ በሌላ አባባል መብለጥ እንፈልጋለን ማለት ነው ወይስ ላንቺ የኢጎ ትልቁ ስራው ምንድነው? እበልጣለሁ ከማለት ውጪ ምንድነው ታዲያ? ምን ያረጋግልናል ኢጎ? በልጣ እኮ ምን ያረጋግልናል? እኔም ጥያቄ ነው። ግን ማነስ የሚፈልግ ሰው የለም ብለሃል። ኦፍ ኮርስ የለም። ሰው በመሆናችን አናንስም የሚለውን ነገር አምነን ካልተነሳን አሁንም እንዳልኩክ ድጋሚ ወደ ማበላለጡ ነው የምንሄደው። እዚህ ምድር ላይ መተን የምንሰራቸው ስራዎች ከኔ ፐርስፔክቲቭ ሊያበላልጡን የሚችሉት ምድራዊ ነገር ላይ ነው አይደለ? እዚሁ ነው የሚያበቃው። ሶ እንዳልኩክ ከስፒሪቹዋሊቲ ጋር አያይዤ ነው ህይወትን የምኖረው እንጂ የሆነ ሳይንሷን ብቻ አይደለም። ሶ እኔ እበልጣለሁ ብዬ የማስበው በምንድን ነው? ሰው እኔም ሰው አንተም ሰው ሁላችንም ሰዎች ነን። ስለዚህ እዚህ ምድር ላይ በማስቀምጣት የሆነች አሻራ አንተ እዚህ ምድር ላይ በመታስቀምጠው የሆነ ነገር የተለያየን ነው። ማበላለጥስ መግባት አይጠበቅብንም ነው። ዲፈረንት ዩኒት ነን። ያ የተለያየን ሰዎች ነን። ኮምፔር ማድረግ ወይም ደግሞ ማወዳደሩ ኢትስ ላይክ የተለያዩ ዩኒቶችን ማወዳደር ነው። እና እበልጣለሁ እንበላለጣለን የሚለው ስሜት የሚመጣው ማወዳደርን ስንቀበል ነው። እኔ ማወዳደርን አልቀበለው። አሁን በጣም ፕራክቲስ ያደረኩት የመጣሁት ነገር ነው። በርግጥ ከድሮም ነው ያልኩ አይደለም፣ ግን ይፈተነናል አይምሮአችን። የሆነች ኮምፔር የምናረጋት ነገር ትኖራለች። ወደድንም ጠላንም አይደለ? የሚረብሸን ነገር ይኖራል። ለምን ዲፈረንት ዩኒት ነን ብለን አናስብም? እኔም እዚህ ምድር ላይ የመጣሁበት መንገድ አለ። እኔ እዚህ ላይ የማደርሰው እዚህ ምድር ላይ መቼ የማሳየው ነገር በሙሉ በእኔ መንገድ ነው። ያንተም እንደዛው የሁላችንም ይለያያል እንጂ ያልተባለ ነገር የለም አይደል? ምንም ያልተባለ የለም። ሁሉም ነገር አዲስ አይደለም። ሁሉም ነገር የተነገረለት የተባለለት ነው። እኔ ኤክስፕረስ የማደርግበት መንገድ አንተ ኤክስፕረስ የምታደርግበት መንገድ ይለያያል። አንተ በግጥሞች ኤክስፕረስ ታደርገዋለህ፣ በሌሎች ሀሳቦችም የሆነ ሰው የሚያገለግልበትን መንገድ በሆነ ወይ ነው የሚገልጸው። ልክ እንደዛ የተለያየነን እንጂ አንድ አይነት አይደለንም፣ አንወዳደርም የሚል ሀሳብ ነው ያለኝ። ለዛ ነው ማበላለጡን የማወጣው። ምን ያህል ኮንሺየስ ነሽ ሰዎች ኢጎሽን ሊነኩ ምናምን ቢሞክሩ ነው ወይስ የለም አሁን የሚነካ ኢጎ የለሽም? አይ እዛ ላይ ደርሻለሁ አይደል? ግን ኮንሺየስ ሆኛለሁ አሁን። ልክ የሆነች ነገር ስትመጣ የሆነች ውስጤ ዲለኛል እንደ የሚል ስሜት ከመጣ ከምን አንፃር ነው የመጣው የሚለውን በደንብ ለማየት ሞክራለሁ። ለዛ ነው ሰልፍ አዌር መሆን በጣም የሚጠቅመው። ራስህን በደንብ ማወቁ በጣም ይጠቅማል። ትልቅ የሆነ ጊፍት ለራስህ የምትሰጠው ትልቅ ስጦታ ራስህን በደንብ ማጥናት ነው፣ በደንብ ማወቅ ነው ስለ ራስህና ወጣ የምትል ነገር ልትኖር ትችላለች። ሶ ያቺን
ከምን አንጻር ነው ይሄ መጣው? ደግሞ አይዋሽም ራስ በነገራችን ላይ አይዋሽንም አይደለም። በጣም ግልጹ ነገር እናውቀዋለን መደበቅ ካልፈለግን። ለዛ ያን ምክንያት ሳቅ ለራሴ የምወስናቸውን የራሴ ውሳኔዎችን ነው የማስኬደው እንጂ ሙሉ ለሙሉ ጠፍቷል አይደለም። አሁን ኢሞሽናል ኢንተለጀንስ ምን እየተባለ ሰዎች ስሜትን ማኔጅ ስለማድረግ ምናምን ይማራሉ። ስሜት የምንቆጣጠረው ነው የሚቆጣጠረን ነገር ነው? ባንቺ እይታ ካልተቆጣጠር ነው ይቆጣጠረናል። በእኔ እይታ እንደዛ ብዬ ነው የማስበው። ምክንያቱም ሁሌ ተናዳጅ የሆነ ሰው ከሆነ ለምሳሌ ይናደዳል። አንዳንድ ሰው ስናደድ ማድረግውን አላቅም የሚል ሰው አጋጥሞ አያውቅም። በጣም ስናደድ ምን እንደማደርግ አላቅም እና በቃ ባህሪ ነው የኔ ተቀበሉት ነገር ነው። ግን ራሱንም ሌላው ሰውንም የሚጎዳ ነገር እንደሆነ ከገባው ያን ነገር ማኔጅ ለማድረግ መሞከር አለበት አይደለ? ምንድነው የሚያናደኝ? ስናደድ ስሜቴ ምንድነው? ንዴት ለኔ ያለው ስሜት ምን አይነት ነው? እንደዚህ አይነት ነገሮችን እያየ ራሱን ማሻሻል መቻል አለበት። ያ ካልሆነ ሁል ጊዜ ስሜቱ እየተቆጣጠረው ነው የሚሄደው ማለት ነው። ስሜት ሲቆጣጠር ምንድነው ችግሩ? አጉል አወዳደቅ ነው የምትወድቀው። ይጥላል፣ ስሜት ይጥላል። ምክንያቱም ጥግ የለውም አይደለ? ጫፍ ድረስ መሄድ ይችላል። ንዴትም ጫፍ ድረስ መሄድ ይችላል። ሀዘንም ጫፍ ድረስ ይሄዳል። ደስታም ጫፍ ድረስ መሄድ ይችላል። ለዛ መቆጣጠር አለብን። ካልተቆጣጠር ነው የሚቆጣጠረን ነገር ነው ብዬ ነው ማስበው። መውደድም ስሜት ነው ያ አይደል? መውደድን መቆጣጠር ሊኖርብን ነው ማለት ነው። አይ ለምሳሌ መውደድን አንዳንዶቹን መቆጣጠር የለብንም። አይ ሳይሆን አሁን መውደድ ለምሳሌ ስንቆጣጠረው እንዴት ነው መውደዳችን በጣም ጥግ ድረስ ሆኖ የሚፈጠሩ ነገሮችን በሙሉ እንዳናይ አድርጎ ሊያውረን ይችላል። ላቭ ኢዝ ብላይንድ ይባላል አይደለ? ፍቅር እውር ነው ይባላል። ያ እውር ከሆነ እውር ነው በቃ ምንም ጫፍ የለውም። ስለዚህ ሊያኗኑረን የሚችል ነገር ያስፈልገናል አይደል? መስመር ፍቅር ብቻ እስከ ጥግ ድረስ ሊያኑረን ይችላል ወደሚለው ነገር ካልሄድን ሞር ስፒሪቹዋሊቲ ውስጥ ገብተን ያቺን አምነን መኖር ካልቻለን በስተቀር እንደ ሰው ስንኖር አሁን ከፓርትነር ጋር ግንኙነት ውስጥ ቢሆን ፍቅር ብቻውን በቂ ከሆነ አንድ ሰው በጣም እስከ ጥግ ድረስ የሚያፈቅር ቢሆንና ሌላው ሰው ደግሞ በብዙ ኤክስኪዩዝ ውስጥ በብዙ ማስቸገር ውስጥ ምናምን የሚቆይ ከሆነ አንደኛው ሰው ተጎጂ ሊሆን ነው። ስለዚህ ለዛ ነው መቆጣጠር የሚያስፈልገን ቦታ ላይ መቆጣጠር አለብን። ኖ ይሄ ነገር እዚህ ጋር የምንለው ያስፈልገናል። ለዛ መቆጣጠር ስል ይሄ ፍቅሩን እንደዚች ማኔጅ ያረጋግን እየቀነስን እየጨመርን ድራማቲክ እየሆነ እንዲ እየቀነስን እየጨመርን እንትን ማለት ሳይሆን የሆነ ሰዓት ላይ መቆም ሲኖርበት ፍቅሩ ባይቆም እንኳን ለዛ ጉዳይ ያለን ነገር መቆም አለበት። እኛ እንዳይቆጣጠረን ማድረግ አለብን ለማለት ነው። ሰው የሚኖረው ለመወደድ ይመስለኛል። በሚወዳቸው በሆኑ በ10 ሰው ይሁን በ2 ሰው ይሁን በሆነ ሰዎች ውስጥ እኔም ይመስለኛል። ጥሩ ከበሰለሽ አያጣላንም ማለት ነው። እንደውም አንድ ተማሪ ያስተማርኩት ምን አለ፣ ሁላችንም በሆነ ሰው ላይፍ ውስጥ ሜን ካራክተር መሆን እንፈልጋለን አለ። ማለት በሆነ ሰው ህይወት ውስጥ ዋና ገጸ ባህሪ ሆኖ ፈላጭ ቆራጭ ሁሉ ነገር ስለኛ እንዲሆነውና እንፈልጋለን። ይሄ መወደድ መፈለጋችን ናቹራል ነው ያስባል፣ ተፈጥሯዊ ነው ራሱ። ስለዚህ በተቃራኒው ለሄት ያለን አመለካከት ከባድ ነው በጣም። እኛ ሰዎችን መጥላት በጣም ቀላል ነው፣ እኛ ማለት ስናረገው ማለት ነው። መጠላት ግን በጣም ከባድ ነገር ይመስለኛል። እና በስነ ልቦና የብዙ ነገር ውጤት የመጠላት ውጤቶች እንደሆኑ ይሰሙኛል። የመገለል ያለመፈለግ ስሜት አይነቶች ይመስለኛል። ያው አለመፈለግ እንትን ሲሆን ማልፈለገው ለምንድን ነው ስትይ ከፍ እያለ ይሄዳል። ስለሚጣሉኝ ነው ወደሚል ይሄዳል ማለት ነው ወደሚል ይሄዳልና ሰው እንዴት ነው ሄቱን ማስተናገድ ያለበት? ሪል ስለሆነ ያለ ነገር ስለሆነ እና ደግሞ ስለማናመልጠው በሆኑ ሰዎች ውስጥ በጣም ተወዳጅነን ለዘላለም፣ በሆኑ ሰዎች ውስጥ ደግሞ አደገኛ ተፈላጊ ምንጠላ ሰው ልንሆን እንችላለን። እንዴት ነው ሰው እሱን ማስተናገድ ያለበት?
ትክክለኛው በቃ የብዙ ነገሮች ችግር የሚመጣው ሰው ያለመፈለግ ስሜት ሲሰማው ነው። አሁን ከልጅነት የልጅነት ቁስሎችን እንኳን ብናይ በቃ የመታው የመካድ ያለመፈለግ ጊዜ ቦታ ያለመሰጠት ስሜት ሲሆን ያ ሰው ኦኬ እሺ በቃ አልፈልግም ማለት ነው የሆነ ችግር አለብኝ ማለት ነው የሚለውን ነገር ይዞት ይመጣል። አሁን እንዳልከው የምናመልጠው ነገር አይደለም መጠላት፣ ግን ከዛሽ መጠላት ጋር የምናያይዛት ሀሳብ ናት ችግር የምትፈጥረው። ማለትም ለምሳሌ ታዋቂ ሰው ሆነ በሆኑ ሰዎች ልትጠላ ትችላለህ። የጥላቻው መንስኤ ምንድነው? ሰው ለምን ይጠላል? መጥላት ደረጃ ላይ የሚያስኬድ የሆነ ምክንያት አለ አይደለ? ያ ምክንያት ቫሊድ ነው ወይ ወይም ደግሞ ምክንያታቸው ተቀባይነት ያለው ምክንያት ነው ወይ ልክ ነው ወይ? ያህን ማወቅ ስንችል ነው ኦኬ በዚህ ምክንያት ሊሆን ይችላል የምንለው። ግን አታች የምናደርገው ነገር ከጥሉ ጋር ከመጠላት ስሜት ጋር መጠላት የሚሰጠው ስሜት ያስጠላል አይደል? አለመፈለግ የሚያስጠላ ስሜት ነው የሚሰጠው። እነዛ ሰዎች በእኔ ህይወት ውስጥ ምን አይነት ሮል ነው ያላቸው? ምን አይነት ቦታ ነው የምሰጣቸው? የቅርብ ሰው ከሆኑ የምወዳቸው ሰዎች ከሆኑ የበለጠ ህመሙን ከፍ ያደርገዋል። ሶ የሚጠሉኝ ለምንድን ነው? ስለማልችል ነው? ስለማይሳካልኝ ነው? ወርዚ ስላልሆንኩ ነው? የሚገባኝ ስላልሆንኩ ነው? ፍቅር እነዚህ የምናያይዛቸው ነገሮች ናቸው ማተር የሚያደርጉት። እሱን መለየት ስንችል በቃ አንዳንድ ሰው ሳያውቅ ይጠላል እኮ አይደለ? እቺ ልጅ ደስ አትለኝም ሊል ይችላል። ታዲያ ምን ማድረግ እችላለሁ? እንግዲህ ደስ እንድልክ ወይ አይደለ? እንደዚህ አይነት ነገር ይኖራል። ግን ያ ሰው ለኛ ምን አይነት ቦታ ነው ያለው? የምንሰጠው ቦታና ለዛ ጥላቻ የምንሰጠው ምክንያት ስለማልችለው ስለማይገባኝ ነው ፍቅር ወይም በቃ እንዲሁ አይወደኝም የሚሉት ነገሮች ማተር የሚያደርጉት ለዛ ሰው ከምንሰጠው ቦታ ነው ብዬ ነው የማስበው። እኔ ማንንም ሰው እንዲሁ የመደበር መብት ካለኝ እኔም እኮ ሰው ልደብረው ምናምን መብቱን መስጠት አለብኝ ብዬ አስባለሁ። በእኔ አረዳድ ነው የምልሽ። በቃ የሆነ ሰው ደስ ላይለኝ ይችላል። በቃ እኔም ደስ ላልለው እችላለሁ። ያን መብት ለሰው መስጠት አለብኝ። በእኔ ነው የምልሽ። በሚወዱን ለመወደድ የምንኖረው ኑሮ ቤዚክ ነው፣ ምንም ክርክር የለውም። ቢኮዝ ራሱ የሚያኖረን ራሱ በሰዎች ዘንድ ያለን የሆነ ኬሪንግ ምናምን ስለሆነ። ግን ምን ያለሁኝ ለምንድን ነው ያልተወደድኩት የሚለውን ፐርሰናል ከማድረግ ጋር ከኔ ጋር ነው ጉዳዩ የማለት። አሁን አንቺ እንኳን ስትዘረዝሪ ስለማልችል ስለማልፈልግ ስለማይሳከል ኖ ሰውየው ችግር ስላለበት ኦኬ፣ ወይም ልጅቷ እንዲህ አይነት ሰው ስለማትፈልግ ሊሆን ይችላል። እኔንም ማትወደኛ እንዴት ልጅ ብትኖር እኔ ስለማልመቻት ሊሆን ይችላል። ከኔ ጋር ምንም ላይገናኝ ይችላል ልልሽ ነው። ሁሉ ነገር ፐርሰናል ነው ብያለሁ ነው። መወደድም ልክ እንደዛው እና ኤግዛክትሊ ያንን ነገር አሁን በብዙ ጉዳይ ሳየው ሌላ ተቃርኖ ላነሳብሽ ነው። ለምንድን ነው ለምንጠላው ነገር በጣም ቦታ ያለን? ምን ማለቴ ነው? አሁን ሶሻል ሚዲያም ሌላም ነገር ሳይ ሄት ያላቸው ሰዎች በጣም ገናና ናቸው። የመጠላት አይነት ዜና የሚሰማ አይወደዱም ወይም ደግሞ አይፈለጉም፣ ግን ይፈለጋሉ። ምን ማለቴ ነው? at the same time አዎ የሆነ ነገር ቢሉ ግን የሚታዩት እነሱ ናቸው። እና የምንጠላውን ነገር በቅጡ አለመጥላት ነገር ይሰማኛል። ማለት እኔ አንድ ነገር ካልወደድኩም ነው በቃ አልሞክረውም። ያ ሰው ደስ አይለኝም ብዬ ካሰብኩ ደስ አይለኝም፣ አላየውም። በቃ ያንን ሰው እኔን የሚጠላኝ ሰው ካለ እኔን አለማየት ነው ያለበት፣ እኔን መከታተል አይደለም ያለበት ብዬ ነው ማምነው። አንድ ሰው as a community ለምንድን ነው ለምንጠላው ነገር ልብም ጆሮም ቀልብም የምንሰጠው? ምንድን ነው የምንከተለው ፉት ስቴፕ ምንድን ነው? as a community ብለን መጀመራችንን እርግጠኛ አይደለሁም። እሺ ግን ጠልቶ የማይጠላ ሰው አለ አይደለ? ማለትም አሁን እንዳልከው አሁን ምሳሌ እንደሰጠው የሆኑ ሰዎች አሉ በጣም እንደሚጠሉ ነው የሚታወቀው፣ ግን በጣም ደግሞ ይገናሉ። የሆነሽ ነገርን ቢናገሩ የሆነ ሀሳብን ቢሰጡ ተሰሚነት አላቸው። ያም የሆነው ለምንድን ነው? ከነሱ ሳይሆን ችግሩ እጠላቸዋለሁ ከሚለው ሰው ነው። የሚጠሉበት ምክንያት ምንድን ነው? ምክንያቱ ወደ ምን ይወስደናል? እነዛ ሰዎች የምር እየጠሏቸው ሳይሆን ብቁ አለመሆናቸው ነው የሚጠሉት።
እኔ በዛ ነው የምረዳው። ኦኬ ሰው ኢንሴኪዩር ሲሆን እያየክ ግን እየጠላክ ነው፣ ጎን ለጎን ነገር ነው የሚሄደው እና ሳያስበው እየተከታተለ ነው፣ ግን የሚያውቀው እንደሚጠላ ነው። አንተ እንዳልከው የምትጠላውን ሰው ወይም ያልወደድከውን ያልፈለግከውን ሰው አልፈለግከውም፣ 4 ነጥብ እዛ ጋር ነው የሚቆመው። ምክንያት አለክ። ሰው ምክንያቱ ምንድን ነው? የሆነ እኔ ጋር የጎደለን ነገር ሌላ ሰው ላይ ሳየው ልናደድ እችላለሁ። ሁሉም ሰው ሳይሆን ምልክ አሉ አንዳንድ ሰዎች እነሱ ማድረግ ያልቻሉትን ነገር ወይ እነሱ ጋር የለም ብለው የሚያስቡትን ነገር ሲያደርጉት ሌሎች ሰዎች ሲያደርጉት ሲያዩ መናደድ፣ እንዴት ነው የሚያደርጋት ከሚል ነው የሚጀምረው። ወይ እንዴት ነው የሚሆነው ምናምን ከሚል ነው የሚጀምረው። ከዛ ወዴት ይመጣል? ያን ሰው ትንሽ አታክ ለማድረግ መሞከር፣ የሆነች ኮሜንት ሊሆን ይችላል፣ የሆነች ነገር ወርወር ይደረጋል። ከዛ ልክ ያ ሰው ራሱን ዲፌንድ ያደርጋል አይደለ? አሁን ጠንካራ ሰው ከሆነ ይሄ ኢሞሽናሊ ኢንተለጀንት የሆነ ሰው የስሜት ብልህነት ነው የምንለው ያለው ሰው ከሆነ ፋይት ያደርጋል አይደለ? ፋይት የሚያደርገው ይሄ በንዴት ምናምን ሳይሆን ባውንድሪውን ያሰምራል፣ ድንበሩን ያሳያል። ልክ ድንበሩን አስምሮ ማሳየት ሲጀምር ማን ስለሆነ ነው ወደሚል ይመጣል። እንዴት ነው የሚያደርገው? እንዴት ነው የሚናገረው? ከዛች ውስጥ እየተጎተተ የሚመጣ ነገር አለ። ሶ ለኔ ሰዎች ጠላሁ የሚሉበት ምክንያት አሳማኝ ከሆነ ብቻ ነው እንጂ አሳማኝ ካልሆነና እንደዚህ እጠላለሁም አያለውም አይነት ነገር ሲሆን ብቁ ያለ መሆን ስሜት ነው የሚመስለኝ፣ ኢንሴኪዩር የመሆን ስሜት ነው የሚመስለኝ። ከዚሁ ጋር በተያያዘ ያንቺ የህይወት አሰሳሽ ምንድነው? ሆስት ታደርጊያለሽ ያልተሰሙ ወጎች የሚል ፕሮግራም፣ ወጎቻችን የሚል ፕሮግራም፣ ከዛ ሳይኮሎጂ ትማሪያለሽ፣ ትጽፊያለሽ አይ ቲንክ አይደለም? ከዛ ደግሞ ወደ አክቲንጉ ደግሞ አሁን እየገባሽ ነው። የእነዚህን ዶቶች ስትገጣጠሚ ምን ፈልገሽ ይመስልሻል? አንቺን አሁን ሌላ ሰው አድርገሽ ብታያት ይሄ ሁሉ 4-5 ጉዳይ ምናምን ገጣጥማ ምን ኢሜጅ ወይ ምን ልታስስ ይመስልሻል? እንደ ሳይኮሎጂስት ከሆነ የሰዎችን ኢሞሽን መረዳት፣ አንደርስታንድ ማድረግ፣ መፍትሄ መሆን ለሰው በዛ ውስጥ እኔንም ሰርቭ የሚያደርገኝ የሆነ ነገር እንዳለ ይሰማኛል። ሙሉ ለሙሉ የሆነን ስራ እንወደዋለን ወይ እንሰራዋለን ስንል እዛ ሌሎች ሰዎችን ማገዝ ብቻ ጋር ይቆማል ብዬ አላስብም። ኢን ዌይ ራሳችንን ማገዝ ነው። እንደ ጽሁፍ እንደሚሞክር ሰው ደግሞ ኤክስፕረስ ማድረግ መግለጥ መቻል። ከዛ ሰዎች ሪሌት ሲያደርጉት የሆነ አሁን አንተ የምትጽፈውን ግጥም ሰው ሪሌት ሲያደርገው የሚሰማ ስሜት በጣም ደስ ይላል ብዬ አስባለሁ። ልክ እንደዛ የሆነ ጽሁፍ ሞክሬ ሰዎች ያን ጽሁፍ ወደውት እኔ እንደዚህ አይነት ህይወት ነበረኝ የኔን ስሜት ነው የገለሽው ሲሉኝ የሚሰማኝ ስሜት አሁን አልገልጸውም። እንዴት ነው በቃ ልክ የሆነ ስሜት ነው። ደስታም ሊሆን ይችላል፣ ሀዘንም ሊሆን ይችላል፣ የሆነ ልክ ስሜት ነው። በአክቲንግ ደግሞ የሰዎችን ስሜት፣ ሀሳብ፣ ኢሞሽን ሪፍሌክት ማድረግ መቻል፣ ማንጸባረቅ መቻል። ፍላጎቶቼ እንዳለ ከስሜት ጋር የተያያዙ ጉዳዮች ላይ ናቸውና አላቅም በቃ እወዳቸዋለሁ፣ እነዚህን ሴክተሮች እወዳቸዋለሁ። ለዛም ነው እድል እየሰጠው ያለሁት ለራሴ። ስሜታዊ ሰው ነሽ? ሴንሲቲቭ ነው። ኮንሺየስ ነሽ? የሆነ ነገር ፊል ታረጊያለሽ ሁሉን ነገር? በጣም እንደሱ አይነት አሁን ድሮ ሲሆን በቃ መጥፎ ነገር ነው አይደለ? በተለይ እያደግን ሲሆን ከልጅነቱ እንዲያደግን ሲሆን በትንሽ በትልቁ ምንድነው እንደዚህ መሆን ልንባል እንችላለን። ፊል ማድረግ አለ አይደለ? ሴንሲቲቭ መሆንም በለው ፊል ማድረግ እርግጠኛ ባልሆንም ትክክለኛውን ቃል ግን የኔን ነገሮች እማየው በሰዎች ጫማ ውስጥ ሊሆን ይችላል። የሰዎችን ጉዳይ ራሴ ውስጥ ከትቼ ማየት ከኢምፓቲ ጋር ከሲምፓቲ ጋር የተያዙ ነገሮች እንደሱ አይነት የስሜት ጉዳዮች ላይ በጣም የሆነ ኢንቱ ነገር ነኝ። ያ ሴንሲቲቭ መሆንሽ ወይም ለንበለው ለጊዜው ብዬ ነው አይደራረብብሽም ስሜቶች? አንዱን ሳታጣጥሚ አንዱን ሳትኖሪ አንዱን ምናምን እና አንዳንዴ ምን ይሰማኛል በጣም ኮንሺየስ ሰዎች ህይወትን በቅጡ የሚኖሩ አይመስለኝም። በጣም ኮንሺየስ ስለሆኑ እይታ ነው ያላቸው
ውስጡ መኖር የላቸው እውቀት ስላላ እውቀትማ ከተጨመረ ከባድ ነው ጭራሽ ምንድነው የሆነ እንትን አቅ ነበር በፊት አንድ የባዮሎጂ ፕሮፌሰር እና አንድ ከ3ኛ ክፍል ያቋረጠ ሰው መናፈሻ ቢሄዱ ሚዝናናው ያቋረጠው ሰው ነው አይደለም እሺ የባዮሎጂ ባለሙያ እንትን ነው ይመራመራል ቺዛፍ ይሄ እንትን ችግር ነው አሁን ይሄ እዚህ ጋር አይተከልም ምናምን ያለ በቃ ሲጨነቅ ነው የሚውለው ከ3ኛ ክፍል ወይ ከ5ኛ ክፍል ያቋረጠው ግን ፋኒ ነው በቃ ኢንጆይ ነው የሚያደርገውና ማወቅ ነገሮችን ማወቅ ከመኖር አይገድብም ወይ ኤክስትሪም የሆነ ጫፍ ሲኖረው ይገድባል ብዬ ነው ማስበው ግን ማወቅህ ለነጻነት የሆነ መንገድ ካልፈጠረ ባታቅ ነው የሚሻለው ምን ይሰራል ማወቁ የሆነ ነጻነት የሆነ ነጻነት በር መክፈት አለበት ማወቅ በራሱ አሁን ያልከው ምሳሌ ነው አይደለ በቃ የሆነ ነገር አወቅኩ ስትል ሁሉም ነገር መልስ የሚፈልግ አይደለም ኤቭሪቲንግ እያየህ የምትመራመርበት መሆን የለበትም ኮንሺየስ የሆንኩባቸው ነገሮች እኔን ነው የሚያግዙኝ ይሄ ስሜት ለምን ሁሉም ነገር ላይ እኮ አይደለም የሆነ ሰው ሲያልፍ ምናምን አይደለም የሚሆነው ግን እኔን በለተለት ህይወቴ ሊረብሹኝ የሚችሉ ነገሮች ከሆኑ ቆይ ብዬ ማየት መቻል አለብኝ ኮንሺየስ መሆኔ ራስን ለማወቅ መታገሌ እዛዛ ጋር ነው የሚጠቅመኝ እንጂ እንዳልከው ኤክስትሪም የሆነ ነገር ልክ አይደለም በጣም ኮንሺየስ መሆንም ምንም ኮንሺየስ አለመሆንም ችግር አለ ባላንስ ማድረግ ሚዛናዊ መሆኑ ነው ጥቅም ያለው ስለ ባላንስ እናወራ በዛው አብዛኛው ነገር ኤክስትሪም ከመሆኑ ውጪ መሀሉን መፈለግ ይመስለኛል የሰው ልጅ የሆነ መከራውን የሚያየው ከዚህም የሆነ ኮምፖዚሽን ይመስለኛል እኔ እንኳን ባለሁበት ሃይማኖት ትልቁ ኮንሰፕት መሀል ነው መካከለኝነት ነው አሁን ክርስቶስ ራሱ መካከለኛ ነው ይባላል በሰው አለ በአምላክ አለ መካከለኝነት በጣም የጠፋ ይመስለኛል ለሁሉ ነገር አሁን እከሌ ክፉ ነው እከሌ ደግ ነው አይ የሆነ ቀን የሆነ ሰው ሊሆን እንደሚችል እድል መስጠት የሆነ መካከለኛው ለሰው ኒውትራሉን መስጠት የምንችል አይመስለኝም ለምን አነሳውብሽ ኢንዲቪጁዋሊዝም በጣም ገኗል የሚባልበት ዘመን ነው ይሄ ዘመን ማለት ግለኝነት ጣራ ነክቷል የሚባልበት ዘመን ነው ማንንም ሰው ስለራሱ ብቻ ነው የሚያስበው የሚሉ ሰዎች አሉ አንዳንዶች ደግሞ ቡድናዊነት በስቷል ማለት ግሩፕ ቲንኪንግ በስቷል የሆነች ልጅ የሆነን ሰው ልታገባ ብትፈልግ ከአራት ጓደኞቿ ጋር ዲል አርጋ ነው አይደለም ማለት ተገምግመው ነው በነዛ በአራቱ ጓደኞቿ ከነቁመነው ከነ አካውንቱ ከነምኑ ይገመገማል ባህሪው ምኑ የሆነ ልጅም የሆነች ልጅ ቢወድ እንደዚህ ከጓደኞቹ ጋር አዘ ግሩፕ ማሰብ ከዛ ተነጥሎ ማሰብ ከኢንፍሉዌንስ ነፃ መሆን ይከብደዋል ያ ሰው ምክንያቱም እሷ የወደደችው ጎና ያሉት ሰዎች መውደድ አለባቸው ብላ ታስባለች አንዲት ሴት በሌላ አባባል ደግሞ በጣም በሚገርም ሁኔታ ምን አገባኝ ስለ ሰው ብሎ የሚኖሩ ደግሞ ማለት እማትይዣቸው ምናምን በቃ ይሄን ነው ፈለጉ አይደል አደረጉ ነው እንደዚህ አይነት ሰዎች ደግሞ አሁን ጩጮቹን እንኳን ብታያቸው ካሉ አሉ ነው በቃ ፈልጊያለሁ በዚህ ኤክስትሪም እና ኤክስትሪም ውስጥ መሀሉ ምን ይመስልሻል እኛ ግሩፕም ነን እኛ ደግሞ አንድም ነን ብቸኛም ነን ብዙም ነን ብዬ አስባለሁ እና ሳይኮሎጂን ከማጥናትሽ አንፃር ምንድነው የሚሰማሽ እነዚህ ነገሮች ውስጥ መሀል የሚጠቅመው ለዚህ ነው ባላንስ ማድረግ ሚዛናዊ መሆን የሚጠቅመው ለዚህ ነው አሁን ለምሳሌ ቡድንም ሲሆን በቡድን ማሰብ በኋላ ላይ ይዞት የሚመጣው ምንድነው ነው እኮ አሁን ምንም ነገር እኮ በሐሳብ ደረጃ ችግር የለው አይደለ ሐሳብ ብቻ ሲሆን ችግር የለም ሐሳብ ብቻ ሆኖ አይቀርም የሆነ ሰዓት ላይ ኢፌክቱን እናያለን ይሄ ነው ይሄን ያመጣው ማለታችን አይቀርም ለዛ መሀል መሆን የሚጠቅመው በቡድንም በግለኝነትም የሆነ ኢፌክት ይመጣል ደስ ማይል ይሄ የምናየው ነገር ነው እንመራመርበት የምንለው አይደለም አይደል ግለኝነት ላይ ፍጹም ግለኛ የሆኑ ሰዎች የሚመጣባቸው ነገር አለ ያለውን ኢፌክት እንደው እኛ ከምናወራው ቁጭ ብለን ራሳቸውም መስካሪ ነው የሚሆኑት ግላዊ ያልሆኑትም በቡድን የሚያስቡትም ሰዎች ልክ እንደዛው የሚደርሱበት ነገር የሚመጣባቸው ኢፌክት ከኛ በላይ እነሱ ነው የሚያውቁት በደንብ እና መሀል መሆን የሚመጣውን ኢፌክት ወይ ደግሞ የሚመጣውን ውጤቱን በደንብ ማኔጅ ማድረግ እንድንችል
ወደዛም እንዳንወረወር ወደዚህም እንዳንጣበቅ መሀል ላይ ሆነን ነገሮችን ማየት እንድንችል ያደርገናል። አሁን አንተ ያልከው ላይ ሰው ግለኛ ሆኖ ይሄ ነው አይነት በቃ የኔ መስመር ይሄ ነው፣ ይሄን ማታደርጉ ከሆነ ይሄን ማይስተካከልልኝ ከሆነ የሚል ውስጥ ሲሆን ራስ ወዳድ ይሆናል። ራሱን ብቻ ይዞ መኖር ደግሞ አይችልም። ሰው ያስፈልገዋል። አሁን ቅድም ስናነሳቸው የነበሩ ያለ መፈለግ ስሜት፣ የመገፋት ስሜት፣ ያለ መወደድ ለነዚህ እኮ ቦታ የምንሰጠው ተፈጥሯችን በራሱ ብቸኛ የሆነ ነገርን ሰፖርት አያደርግም አይደለ? ኔቸራችን በራሱ ተፈጥሯችን የሆነ ቢሎንጊንግነስ አይነት ስሜትን በጣም ቫልዩ እናደርገዋለን፣ እንፈልገዋለን። ሰው ለሰው ያስፈልጋል አራንጥ። ግን ጥግ ጋር ስንሄድ የሚሰማን ስሜት የሚፈጥረው ውጤት በጣም አፌክት እንዲያደርገን የሚያደርገው እቺ ባላንስ ማጣታችን ነው። ለዛ ከዚህም ችኛዋ ናት የተሻለችው። የማንን አድናቂ ነሽ? የምትገረሚባቸው ሰዎች አሉ? ሰፍቶብኝ እኮ አዎ ቃሉ ስለተደጋገመ ሊሆን ይችላል። ግን የምትገረሚባቸው ሰዎች አሉ? ለራሳቸው እድል የሚሰጡ ሰዎች አድናቂ ነኝ። ናይስ። በጣም ብዙ ይኖራሉ። በሶሻል ሚዲያ ምናምን እንደምንላያቸው ይችላል። አሁን ምናልባት ብዙም ያልታወቁ ሊሆኑ ይችላሉ። እስቲል የነሱ አድናቂ ነኝ። ለራሱ እድል የሚሰጥ የእውነት ለራሱ እድል እየሰጠ ያለ ሰው ሳይ አደንቃለሁ። ስፔሲፊክ ሰዎችን ከመጥራት በጣም እኔም ለራሴ እድል እየሰጠው ነው ብዬ ስለማስብ ጄኒዩንሊ ራሳቸውን እያገዙ ያሉ ሰዎች፣ ለራሳቸው እድል እየሰጡ ያሉ ሰዎች በዛ ውስጥ ለሰው እድል ይሰጣሉ። አላስኖርም አይሉ፣ ራሳቸውም ይኖራሉ። በቃ ኢትስ ፐርፌክት ለኔ። እንደዛ አይነት ሰዎች ነው ማደንቀው። ተቃርኖ ላንሳ፣ እድል አቢዩዝ የሚያደርጉ ሰዎችም አሉ። ማለት እርሙን አንድ ያጥፍቶ መከራውን የሚያይ ሰው አለ። ከዛ ደግሞ 11 ያጥፍቶ ማለት ለ12ኛው ምናምን የሚዘጋጅ ሰው ደግሞ አለ። ገብቶሻል አይደል? እድል ደግሞ አቢዩዝ የሚያደርጉ ሰዎች መሰማትን፣ መከበርን ኦኬ እስቲ አሁን ተስተካከለ ከሆነ የሆነ ነገር በል ሲባሉ ራሱ ነገር የሚቀጥሉ ሰዎች ደግሞ አሉና አሁንም ስለ ባላንስ ነው ማለት ነው ማሰብ ያለብን አይደለም? ቢኮዝ ሰተሻቸው ያንን ነገር ለማያደርጉ ሰዎችስ ምንድነው ሐሳብሽ? ቅድም ያነሳው ሐሳብ ላይ ነው የምመጣው። ሰዎች ራሳቸውን አውቀው መጨረስ ባይችሉ እንኳን የሆነ ራስን ማወቅ፣ ራስን ለማወቅ መፈለግ፣ ሰልፍ አዌርነስ በጣም ሬር የሆነ ነገር ነው። በጣም ደግሞ ይሄ ቫልዩ ያለው ነገርም ጭምር ነው። አሁን የምትላቸው አይነት ሰዎች ይኖራሉ እድልን አቢዩዝ የሚያደርጉት። ለምንድን ነው? ራሳቸውን አውቀው አልጨረሱ። የሆነ ነገር አጥፍተው እድል ሲሰጣቸው ወይ እንደ ሰው ራሱ እኮ ለሰው እድል የመስጠት ያለ መስጠት ምናምን መብትም የለንም። አዎ ፈጣሪ ነው እድል የሰጠን። በቃ እዛው ነው የምንኖረው ነው። ግን ከተመልካች አንጻር ስናየው አንድ እድል ተሰጥቶት ድጋሚ የሚያጠፋ ሰው ራሱን ገና በደንብ አላወቀም። የሚፈልጉትን አላወቁም። ስህተት ነው ብለው አላመኑም። አሁን እድል ሲሆን የሆነ ሰው አጥፍቶ ከዛ ድጋሚ እንደ አዲስ አይደለ ወይ የሆነ ሰው ተሳስቶ አይደል? ስህተቱን ካመንከው ስህተት እንደሆነ ካወቅ ይሄ ከተነካ አትመለስም። ካልተነኩ ግን እንደምን አይመለሱ? አንደኛ ለምን እንዳጠፉ አላወቁም። ያጥፉም አላወቁም። እርግጠኛ አይደሉም ያን ህይወት ድጋሚ ይፈልጉት አይፈልጉት። ስለዚህ ሆይናት ለምን አይመለሱ? ተደብቀውም ሊመለሱ ይችላሉ። ስለዚህ ይመስለኛል ራስን በደንብ አለማወቁ የሚፈልጉትን፣ የሚጠሉትን፣ የሚወዱትን ኤቭሪቲንግ ሰው ካለማወቁ እድልን አቢዩዝ ሊያደርግ ይችላል በደንብ። እኔም ልሆን እችላለሁ ምናልባት። ያ በስነ ልቦና ሰው ራሱን አወቀ የሚባለው ምኑን ሲያውቅ ነው? ራሱን ሲያውቅ ራሱ ማን ነው? ራሱ ብዙ ነው እኮ ሰው ራሱን አወቀ የሚባለው ምኑን ሲረዳው ነው? ከራሱ ማወቅ አያልቅም፣ አውቆ አይጨርስም። ግን ባህሪዎቹን ከዛ ባህሪው ከምን እንደመጣ ለምሳሌ ተውት ሐሳብህን እንደ ሳይኮሎጂ ሳይሆን አጠቃላይ ራሱ ሁላችንም የሐሳቦቻችን ውጤት ነን። ቀስ እያልን በመናስባቸው ሐሳቦች ነው የምንመራው አይደለ? የምናወጣቸው ቃላቶች እኮ መጀመሪያ ሐሳብ ነበሩ። ከዛ ነው የምናወጣቸው አይደል? ከዛ ነው ቃል የሚሆኑት። ከዛ ነው ወደ ባህሪ የሚቀየሩት።
ለዛ ሰው መጀመሪያ ሀሳቡን ነው ማየት መመርመር ያለበት። ተደጋጋሚ ሀሳብ የሆነ ራሱን የቻለ አንድ ባህሪ ይዞ ይወጣል። ሶ ሰው ራሱን አወቀ መጨረሻ አለው ባንልም ግን ሀሳብን መጀመሪያ መያዝ ከቻልክ የሀሳብን አዌር መሆን ሀሳብ ላይ አዌር ኮንሽስ መሆን ካለ ሌላው ዊዝ ታይም ነው የሚመጣው ብዬ አስባለሁና በዋናነት ሀሳብ ወደ መጨረሻዎቹ ጋር ነን። አይ ቲንክ ኢንስታግራምሽ ላይ መሰለኝ የማወቅ ጉጉት አይነት ስሜት ያላቸው ባዮች ያለውኝ ቅድም ካልነው ከስሜት ስሜቶችን አንደርስታንድ ካደረግሽ በኋላ ምን እንዲፈጠር ነው ሳይኮሎጂው፣ ጽሁፉም፣ ትወናውም ያንቺ ድሪም ምንድን ነው? ምን ላይ ኤክሰለንስ መሆን ነው ጎሌ? አንድ እንዳልኩ ለራሴ የምፈልገውን ህይወት መስጠት ነው እና ውስጥና ውጪ ያለኝ ነገር አንድ አይነት እንዲሆን ነው የምፈልገው። የውስጤን መኖር ይሄ ሁለት አይነት ሰው አለመሆን አለ አይደል? በሰላም ሁለት ሰው መሆን ስለማይቻል የሆነ ኢንትራ ኮንፍሊክት ስለሚኖር እሱ ነገር እንዳይኖር ማድረግ ነው የምፈልገው። ለሰውም ለራሴም በቃ መጥፎ አይሁን፣ መጥፎ አይምሮ ያሰበው ሀሳብ አይሁን፣ ግን ፐርፌክት የሆነ እኔ ኢምፐርፌክት ሆኜ የምኖርበት ግን ፐርፌክት የሆነ ህይወት እዛ ውስጥ እንዳልኩ ውስጥና ውጪን አንድ አይነት ማድረግ ነው ፍላጎቴ። ይሄ ድምጽ ከኔ ፍቃድ ውጪ ለምሳሌ ማለት ነው። ማለት ብዙ ነገር ውጪው ከኛ ፍቃድ ውጪ ነው። ደጁ ያለው ከኛ ፍቃድ ውጪ ነው። ከኛ ቁጥጥር ይወጣል። ውጪ ነው። አንቺ ስልጣን ያለሽ ቢኖርሽ እዚች ልብሽ ላይ እዚች ማንነትሽ አንቺ ጋር ነው ሊሆን ያስባለውና ሁለቱን ለማቀላቀል ስትሞክሪ ወይም ጥሩ ሰላማዊ ለማድረግ ስትሞክሪ የሚያውቁሽ ነገሮች አይቀሩምና ሃንድል የምታረጊበት መንገድ ምንድነው? ምክንያቱም አሁን አንቺ የምትዩ የብዙ ሰው ምኞት ስለሆነ ውጪም ውስጤም በቃ ጥሩ ህይወት የሚለው የሁላችንም እኔንም ጨምሮ ምኞት ሊሆን ይችላል። ግን አላስኖር ያለን ነገር አለ። እሱን እና እንዴት ማኔጅ ታደርጊያለሽ? እየሞከርኩ ነው ማመሳሰል ስል አሁን የውጪውን ድምጽ እኔ ውስጥ እንዳይገባ ማድረግ ሳይሆን ውስጤ ያለው የውስጤ እውነት ነው ብዬ የማስበውን ነገር በነጻነት መኖር መቻል ነው እንጂ ኦፍ ኮርስ ከኔ ኮንትሮል ውጪ ነው፣ ከኛ ቁጥጥር ውጪ ነው የውጪው ነገር። ኤክስተርናል የሆነው ስል ከኔ ውጪ ያሉ ሰዎችን፣ አካባቢውን፣ ሁኔታውን ምናምን ሳይሆን እኔ የምኖረው ውጪ ህይወት አለ አይደል? እኔ እንዲህ ነኝ ብዬ የምገልጸው ነገር አለ። እኔ እንዲህ ነኝ ብዬ ገልጬ ቤቴ ስገባ መረበሽ አልፈልግም። አሁን የምርኔ ግን እንዲህ ነኝ ማለት አልፈልግም። እሱን ነው የምልህ፣ ውስጥና ውጪ አንድ አይነት እንዲሆን የውስጤን ድምጽ ወደ ውጪ መኖር ፈልጋለሁ ነው እንጂ ከኔ ቁጥጥር የሆኑ ነገሮችን መቆጣጠር አልችልም። የሰዎችን ታሪክ ናሬት ታረጊያለሽ። ምናልባትም በጣም ከባድ ህይወቶችንም ሊሆን ይችላል የምትተረኪውና አንደኛ የሰው ህይወትን መተረክ የሰው ህይወትን መሸከም አይሆንም ወይ? መስማት ማወቅሽ በራሱ መሸከም አይሆንብሽም ወይ? ምክንያቱም አንዳንዴ ምን አስባለሁ ራሱ ስለ ብዙ ሰው የሚሰማ ሰው በራሱ ወደደም ጠላ ብዙ ሰው መሆኑ አይቀርም ብዬ አስባለሁና እንትን አይልሽም ወይ? ቦታ አይጠባቸውም ወይ የምትሰሚያቸው ስቶሪዎች ሁሉ? አሁን ያልካት ሀሳብ ለምሳሌ የተለያየ ስራ መስክ ላይ ያለ ሰው አካውንታንት፣ ዶክተር፣ ኢንጂነር ወይ ሁሉም ቦታ ላይ ያለ ሰው ነጋዴም በጣም የምንመኘው የምንፈልገውም ነገር ብዬ የማስበው ቤት ውስጥ ያለንን ህይወትና የስራ ህይወታችንን መለየት ነው። ስራችንን ቤት ይዘና ለመምጣት ለስነ ልቦና ባለሙያ ሲሆን እንደው በደንብ ደግሞ እዛ ውስጥ ገብተው ካውንስሊንግ ላይ ለሚሰሩ ሰዎች አይምሯቸው ነው አይደለ? ስለዚህ አይምሯቸው ጋር የሰዎችን ባህሪ፣ የሰዎችን ሀሳብ፣ ታሪክ ይዞ መጓጓዝ በጣም ከባድ ነገር ነው። ባላንስ የሚያስፈልገው ለዛ ነው። ልክ እንዴትኛው ሙያ ላይ እንዳለ ሰው ነጋዴ ቤቱም ሲገባ ስለዛሽ ጉዳይ በየቀኑ የሚያብሰለስል ከሆነ ስራው ሁሉም ቦታ ነው፣ የትም ቦታ ላይ እየሰራ ነው። ልክ እንደዛ ባውንድሪ ይሄ መስመር በጣም ያስፈልገናል። ያቺን መስመር ለማግኘት ግን መስራት በጣም አለብን እንደ ሰው። እኔ የሚገባኝ ያ ነው። ምክንያቱም ፊገራው ታርጌ ጨርሻለሁ ብያለህም ይጫኑሻል እነዛ ታሪኮች መጫን ሳይሆን የሆነ ቦታ ላይ ላስባቸው እችላለሁ። ይሄ አሁን በቃ ይሄ የስራ ጉዳይ ነው ብዬ ትውት ላላረገው እችላለሁ። ልብሰለሰልበት እችላለሁ። እንዲኮ ስለሆነ እንዲህ ነው እንዲህም ሊሆን ይችላል የሚሉ ነገሮችና ያቺ ኢፌክት እንዳትኖር
በተቻለ መጠን ፋይን ላይን ማስመር መቻል አለብን ብዬ ነው የማስበው። ልክ እንደ ሁሉም ሴክተር ማለት ነው። እኔ ብቻ ሳልሆን አሁን በደንብ እየሰሩበት ያሉ ሰዎች ይኖራሉ ካውንስሊንግ ላይ። እኔ ሬዲዮ ላይ የሰዎችን ታሪክ በቲክቶክም ሊልኩልኝ ይችላሉ። የማውቀውም ታሪክ ይኖራል። የቅርብ ሰዎችም የሚነግሩኝ ነገር ይኖራል። እሱን ነው አሪፍ አድርጌ ጽፌ ናሬት ማድረገው። ከዚህም ደግሞ የባሰ ትክክለኛ የሆነ ነገር እዛው ስሜታቸውን እያዩ የሚሰሙ ሰዎች ይኖራሉ። ካውንስሊንግ ላይ የሚሰሩ ሰዎች ማለት ነው። እነሱ ደግሞ በጣም የከበደ ነገር ነው የሚሆነው ለነሱ ኤክስፒሪየንስ የሚያደርጉት። ለዛ በእርግጠኝነት የሆነች ቴክኒክ ትኖራቸዋለች ያቺን የሚለዩበት ብዬ ነው የማስበው። የሆነ ውጤቱን ነው እንጂ የምናየው ውስጡን ከመረመር ነው አንዳንድ ጉዳዮች ባለቤት አልባ ናቸው። ማለት ባለቤት የሌላቸው ብዙ ስህተቶች ያለውኝ እኔ እና እንደዚህ አይነት ጉዳይ ገጥሞሽ ያውቃል? ነው ከነ ባለቤቱ ነው ይመጣልሽ ጉዳይ ሲመጣልሽ ሳይሆን አሁን ለምሳሌ ታሪኩን የሚልክልኝ ሰው ቢኖር እንደዚህ ሆኖ ብሎ ችግሩን ካላወቀው እያሳበበ ከሆነ ለምሳሌ ያ ሰው እንዲ ያድርጋኝ ለምሳሌ ነው ይሄ ነገር ሀፕን ያደረገ ሳይሆን ምሳሌ እንዲ ያድርጋኝ እያለ ቢያወራኝ አድርጋኝ ሲበዛ እሱ ያደረገውን ነገር እየተናገረ አይደለም ማለት ነው። እኔም እንዲያርጌ እንደዚህ ሆነ በእርግጥ እኔም እንዲ ነኝ እያለ የሚያወራ ሰው ሲሆን ራሱ ጋር አለ ያቺ ባላንስ አለች። ስለዚህ ቦታ ተሰጧለህ። ነገር ግን ቦታ ተሰጧለህ ማለት ለሚያወራው ወሬ ቫሊድ የሆነ ነገር ይኖራል ብለህ ታስባለህ። ኮምፕሊትሊ የራሱን ሳይድ ትቶ እዛ ሰው ላይ የሚያላክክ ሰው ከሆነ ግን አንቺስ ምን አደረግሽ? እንዲስትል ምን አልካት? ለምን እንዲያልካት ይመስላል የሚሉ ጥያቄዎች ያስፈልጉታል። at the end of the day ሰዎች በደንብ ስለራሳቸው እንዲያውቁና ችግርም ካለ ራሳቸው ጋር ያለውን ችግር እንዲፈቱ ማድረግ ይመስለኛል ትልቁ ጎል እንጂ የሚያሳብቡት ሰው ላይ ያለውን ነገር እውነትን ነው እሷ ናት እንዲያረገች ምናምን ከሆነ አብዛኛው ሰው ለህመሙ መድኃኒት አያገኝም ማላከክ ሲሆን። ለዛ እኔ ስሜት ለምን ተሰማኝ ቫሊድ ሊሆን ይችላል ስሜት የምትቀበለው ሊሆን ይችላል ቫሊድ ላይሆንም ይችላል እዚህ ጋር የምትለው ይኖራል። ለዛ ብዙ ጊዜ ጣት መጠቆም አይነት ነገር ከሆነ የዛኛውን ሰው ሳይድ ባናቅ እንኳን እስቲ ያስ ምን ይመስላል እንዲሆነውስ እንዴት ይመስላል ያህን ሰው ተክተህ ለዛ ሰው መቆርቆር ሳይሆን ለዛች ሰው ወይ ለዛች ሴት ወይ ለዛ ወንድ የሆኑ አይነት ሀሳቦችን መስጠት መቻል አለብህ ባላንስ እንዲያደርግ ማለት ነው። እንዲም ሊሆን ይችላል ብሎ እንዲያስብ ያ ሰው። የማን ልጅ ነሽ ማለት ነው ማለት የእናቱ ልጅ የሆነ ሰው አለ አይደል? የአባቱ ልጅ የሆነ ሰው አለ፣ የራሱ ልጅ የሆነ ሰው ደግሞ አለ አይደል? አዎ ራሱን የፈጠረ ራሱን በደንብ አድርጎ የከረከመ ምናምን ሰው ይኖራልና አንዳንድ ሰው ደግሞ የማህበረሰብ ልጅ ነው። ሁሉ ነገሩ ምኑ ፐርሶና ምኑ ደግሞ ማህበረሰቡ ሊሰራለት ይችላል ማለት ነው። የማን ልጅ ነኝ ብለሽ ታስቢያለሽ? ከባድ ጥያቄ። የእናቴም የአባቴም መጀመሪያ ከዛ ግን የጉዳዩ የሁኔታዎች የማያቸው ነገሮች የፈጠሩብኝ ነገር አንደርስታንድ ማድረግበት የምረዳበት መንገድ ከዛ ደግሞ ተረድቼ ያ ነገር ስህተት ነው አይደለም የሚለውን ከራሴም ስህተት እያወቅኩ የመጣውበት ኦብዘርቭ ከማድረግ። ስለዚህ የምን ልጅ ነኝ ልበልህ? የኦብዘርቬሽን ልጅ ነኝ። ናይስ። ፌቨንን በምን እንጠብቃት? ቀጣይ ምንድነው ድሪምሽ? አሁን አክቲንግ ጀምረሻል እንደነገር? አዎ አክቲንግ እሰራለሁ፣ ጽሁፍ እሞክራለሁኝ። ያልተሰሙ ወጎች የሬዲዮ መች ነው? ሰኞ ከ10 ሰዓት እስከ 11 ሰዓት የተለያዩ ጉዳዮች ላይ ስፔሻሊ ማህበረሰባዊ ጤናማ ያልሆኑ የባህሪ ልማዶቻችን ላይ እንደዚህ ቅድም ስናነሳቸው የነበሩ ሀሜት ሊሆን ይችላል፣ መጥፎ ሳይዱን ይልኝታ፣ እንደዚህ አይነት ጉዳዮች ላይ የራሴን ሀሳብ ሰጣለሁ። አድማጮችም ሀሳብ እንዲሰጡ አድርጋለሁ። አራዳ ኤፍኤም 95.1 ላይ። ከዛ ውጪ ፕሮሞሽን ስራዎች ሰራለሁ። ከረንትሊ የአንድ ካምፓኒ ፌስ ሆኜ እየሰራው ነው። ያው ከተወናው ጋር ምናምን እንደዚህ አይነት ጉዳዮች ይኖራሉ። ከዛ ውጪ በቃ ጽሁፍ ነው፣ ሳይኮሎጂ፣ ጽሁፍ፣ ትወና እዚህ አካባቢ። ኔክስት ምን እንጠብቅ? በራስሽ ቲዩብ ስራ መስራት፣ ሙቪ ውስጥ መቀላቀል ወይስ መጽሐፍ ጽሁፎችሽን ወደ መጽሐፍ መቀየር? በምንድን ነው ድሪሞችሽ?
ብዙ ሀሳብ ነው ግን ምናልባት ይሄ ቅርብ ጊዜያት ላይ ማድረግ የምፈልገው ካልኩኝ ወደ ፊልም ስነ ልቦና የሆኑ ጉዳዮች በፊልም መልክ ሲሰሩ ባይ ደስ ይለኛል። ግን ያው ቁጭ ብሎ ሲሰሩ ባይ ከማለት የሆነ ነገር መሞከር እድሎችን ባገኝ ስነ ልቦና ጋር ሪሌት የሚያደርጉ ፊልሞችን መተወን ሊሆን ይችላል፣ መጻፍም ሊሆን ይችላል፣ ማገዝ እዛ ላይ ብሳተፍ ደስ ይለኛል። ሶ እንደሱ አይነት ጉዳዮች ላይ ኤክስፔክት ልደረግ እችላለሁ። ከዛ ውጪ ያ በዋናነት ጽሁፎቹ ምን ላይ ነው የሚለቀቁት? ለምሳሌ ነው የሚተረኩ ናቸው? የምተርካቸው ቲክቶክ ላይ ያልተሰሙ ወጎቻችን የሚል ፔጅ አለኝ። እዛ ላይ ነው የምለቃቸው። ከዛ ውጪ ያሉትን ያው ፌቨን ተክላይ የሚለው ኢንስታግራም ላይ እዛ ላይ ነው የምለቀው። ስለነበረን ቆይታ በጣም ነው የማመሰግንሽ። እኔም በጣም አመሰግናለሁ ለትትናሽ አብራሽንም ስለቆየሽ። ታንክ ዩ በጣም አመሰግናለሁ። እኔ የዛሬን ከኤልያስ ጋር ከፌቨን ተክላይ ጋር ነበርን። ጥሩ ቆይታ እንደነበር ተስፋ እናደርጋለን። ክፉ አይንካችሁ።